በደብል ሰሌን የተሰራ የጎንደረኛ ቀሚስ ነው። ከጀርባ ደግሞ አረንጓዴ ቢጫ ቀይ የአክሱም ቀሚስ የተለያዩ አይነት የጎንደረኛ ቀሚሶች በተለያዩ ዲዛይኖች ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን ውድ የመዓዛ ጥበብና ሽፎን የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ይሄ የጎንደር ቀሚስ በአረንጓዴ ጉብጉብ እያለን እንጠራዋለን በተለምዶ። አያምርም? በጣም ብዙ ከስተመሮቻችን ወዳችሁት እኛም ደግሞ በጣም መንኮራበት አይነት የሀበሻ ቀሚስ ነው ማለት ነው። በጣም በሚያምር የጎንደር ፈትል የተዘጋጀ የጎንደረኛ ቀሚስ ነው። እንደምታዩት ጡቱ አካባቢ ሰፋ ያለ ማለት እንትን አለው። ጡቱ አካባቢ ጎንደረኛ ቀሚሶች ሰፋ ሲሉ በጣም ውበትን ያላብሱናል። በግራና በቀኝ በትከሻ የሚወርዱ አንዳንድ መስቀሎች ተደርገውበታል ማለት ነው። ወገቡ ደግሞ ላስቲክ ተጠቅመናል። እንደዚህ እንደምታዩት ላላ ያለ ላስቲክ አለው። ከዛ ደግሞ ሸብ የሚደረግ ቆንጆ ትልቅ መቀነት አለው ማለት ነው። መቀነቱ እንደ ስካርፍን መጠቀም ይቻላል። እንደዚህ እንደምታዩት ቆንጆ ትልቅ መቀነት ነው ማለት ነው። ኖርማሊ ነጠላውን ማድረግ ካልፈለጋችሁና ጣል ማድረግ ከፈለጋችሁ ልክ በዚህ መልኩ አድርጋችሁ መጠቀም ትችላላችሁ ማለት ነው። በጣም የሚያምር በጣም በሚያምር ማቴሪያል እኛ የምንኮራበት ልብሳችን ነው እንዳልኳችሁ። በጣም በቆንጆ ሁኔታ የተዘጋጀ የጎንደር ቀሚስ ነው ማለት ነው። እንደምታዩት ከለር ኮምቢኔሽናቸው በጣም ደስ ይላል። ማቴሪያሉ ስፌቱ ቆንጆ የሲንጀር ጥልፍ ነው ደግሞ ተጠልፎ ያለው። በጣም በሚያምር ሁኔታ ተሰርቶ እጃችሁ ይደርሳል። እንደዚህ እንደምታዩት ደግሞ ቆንጆ ትልቅ ነጠላም አለው። ነጠላውም እንደምታዩት አረንጓዴ ሆና በላይና በታች በጥቁርና በነጭ ጉብጉብ ተሰርቶለታል ማለት ነው። በዚህ መልኩ አድርገን ሰርተነዋል። ይሄንን የሀበሻ ቀሚስ እኛ ጋር በ8,000 ብር ብቻ ነው የምታገኙት ማለት ነው። በተመጣጣኝ ዋጋችን በጥራት የምንታወቀው ምርጫችሁን መዓዛ ጥበብና ሽፎን እንደምታደርጉ ተስፋ እናደርጋለን ማለት ነው። ጉንፋን ይዞኛል፣ ትንሽ ድምጽ ያስቸግራል። ለዛ ደግሞ ይቅርታ መጠየቅ ፈልጋለሁ። እንደዚህ የመሳሰሉ ቆንጆ የሀበሻ ቀሚሶችን ኦርደር ማድረግ የምትፈልጉ ከስተመሮቻችን ደውሉልን፣ ጻፉልን። ይሄስ አያምርም? ጥልፉ ፊት ለፊት ያለው አወራረዱ ሁሉም ነገር በጣም በሚያምር ሁኔታ የተሰራ የአክሱም ባህላዊ ቀሚስ ነው ማለት ነው። በተለምዶ የአክሱም ቀሚስ እያለን እንጠራዋለን። እኛ ግን በጎንደር ፈትል ነው የምንሰራው ማለት ነው። ፈትሉ በጣም ነው የሚያምረው። ያው የአክሱም እና የጎንደር ፈትል ይለያያል። ስለዚህ እኛ የምንሰራው በጎንደር ፈትል ነው። እንደዚህ እንደምታዩት በጣም በሚያምር ሁኔታ በሲንጀር ጠልፈነዋል ማለት ነው። ይህንን የሀበሻ ቀሚስ ወደ እስራኤል እንልከው ነበር የሰራነው። ስለዚህ ታች ላይ አበባ ነው የተጠቀምነው። እናንተ ደግሞ በመስቀል ኦርደር ማድረግ የምትፈልጉ ከሆነ ታች ላይ መስቀል አድርገን እንሰራለን። እንደምታዩት ጡቱ ላይ ሰፋ ያለ ሳይዝ አለው። እጅጌው አምባር ነው። እንደምታዩት በዚፐር ለማስወጣትና ለማስገባት እንዲመች አድርገን ሰርተነዋል ማለት ነው። እኔ በጣም የምወደው የሀበሻ ቀሚስ ነው። ከለር ኮምቢኔሽኖቹ በጣም ያምራሉ። ማቴሪያሉ፣ ፈትሉ፣ ጥልፉ ሁሉም ነገር ጽድት ተደርጎ የተሰራ የአክሱም ባህላዊ ቀሚስ በጎንደር ፈትል ነው ማለት ነው። ይህንን የሀበሻ ቀሚስ እኛ ጋር በ17,000 ብር ብቻ ነው የምታገኙት። ቆንጆ ትልቅ ነጠላም አለው ማለት ነው። እንደምታዩት ወገብ ላይ የሚታሰረው መቀነትም መጀመሪያ እንዳሳየኋችሁ እንደ ስካርፕ አድርገን ልንጠቀምበት የምንችል ትልቅ መቀነት ነው። ነጠላውም እንደዚህ እንደምታዩት ቆንጆ ትልቅ ነጠላ አለው። ቀሚሱን፣ ነጠላውን፣ መቀነቱን አንድ ላይ እኛ ጋር በ17,000 ብር ብቻ ነው የምታገኙት። እታች እንደምታዩት በደብል ፈትል ነው የምንጠቀመው። ከዛ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። ስለዚህ በልብሶቻችን በጥራት እንደማንደራደር ደግሞ ሁላችሁም ታውቃላችሁ። ስለዚህ ጽድት ያሉ የሀበሻ ቀሚሶችን መልበስ ከፈለጋችሁ ምርጫችሁን መዓዛ ጥበብና ሽፎን እንደምታደርጉ ተስፋ እናደርጋለን። የተለያዩ አይነት ዲዛይን ያላቸው የሀበሻ ቀሚሶችን በፈትል፣ በመነን፣ በቻይና ጨርቅ፣ በሁሉም አይነት ማቴሪያሎች እንዲሁም የተለያዩ ሽፎኖችንም በመስራት እንታወቃለን ማለት ነው። ስለዚህ እናንተም ደግሞ የወደዳችሁትን የመረጣችሁትን ፎቶ ስክሪንሾት እያደረጋችሁ ብትልኩ የፈለጋችሁትን ልብስ በስርዓት ሰርተን በቆንጆ ሁኔታ ሰርተን እናስረክባችኋለን ማለት ነው። ይሄኛው የጎንደር ቀሚስ ደግሞ ልክ እንደዚህ እንደምታዩት በደብል ሰሌን አድርገን የሰራነው። ጥልፉ ፊት ለፊት ያለው ሁለት ሆኖ ነው የሚወርደው ማለት ነው። ከጀርባ በኩል ይህንን የመሰለ ቅርጽ ይሰጠዋል ማለት ነው። ከታች ደግሞ ልክ ይህንን የመሰለ የሀገራችን ባንዲራ አረንጓዴ፣ ቢጫ፣ ቀይ አድርገን ተጠቅመናል። ትከሻ ላይ የሚወርዱ ሶስት መስቀሎች ይኖራሉ። በጣም በሚያምር በቆንጆ ሁኔታ ነው የሰራ ነው ማለት ነው። እኔ በጣም ከምወዳቸው የጎንደር ቀሚሶች መካከል አንዱ ነው።
ከለር ኮምቢኔሽኑ በጣም ያምራል። ያው ባንዲራም ስለሆነ በጣም ውበትን ያላብሰዋል ማለት ነው። በጣም ቆንጆ መቀነት፣ ቆንጆ ትልቅ ነጠላ አንድ ላይ ያለው ማለት ነው። እንደዚህ እንደምታዩት ወገቡ ላይ ደግሞ ላስቲክ ተጠቅመናል። ከፈለጋችሁ ይሄ መቀነቱን ደግሞ ጭንቅላታችሁ ላይ ማሰርም ትችላላችሁ፣ እንደ ስካርፕ መጠቀም ትችላላችሁ። ኦልሬዲ ወገቡ ላስቲክ ስላለው የግድ ማሰር አይጠበቅባችሁም ማለት ነው። አይ ደግሞ ወገቡ ላይ ደግሞ መታጠቅ እንፈልጋለን ማሰር እንፈልጋለንም ካላችሁ ኦፕሽናል ይሆናል ማለት ነው። በጣም በሚያምር በቆንጆ ፈትል እንዲህ አድርገን ሰርተነዋል ማለት ነው። እንደተለመደው ፈትሉ ዳብል ነው። ጥልፉን መሸከም እንዲችል ያደርገዋል። ከስር ደግሞ ሳተን ገበር ተጠቅመናል ማለት ነው። ቆንጆ ነጠላ ደግሞ አለው። ይሄንን የመሰለ በጣም የሚያምር ቆንጆ ነጠላ አለው አንድ ላይ ማለት ነው። ይሄንን የጎንደር ቀሚስ እኛ ጋር በ11 ሺህ ብር ብቻ ነው የምታገኙት። ስለዚህ ምርጫችሁን ማዛ ጥበብና ሽፎን ላይ ስላደረጋችሁ እጅግ አድርገን እያመሰገንን ቆንጆ የሀበሻ ቀሚሶችን እኛ ጋር ማግኘት ትችላላችሁ። በቆንጆ ሁኔታ በቆንጆ ማቴሪያል ፈትሎቻችን በቃ ሁሉም የሚወደው የፈትል ልብሶቻችንን ነው። ቆንጆ ፈትሎችን በቆንጆ ስፌት አማራጮች፣ የጥልፍ አማራጮች ኦርደር ማድረግ ከፈለጋችሁ ምርጫችሁን ማዛ ጥበብና ሽፎን እንደምታደርጉ ተስፋ እናደርጋለን። ሱቅ መጣችሁ ኦርደር ማድረግ ለምትፈልጉ ደግሞ አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው ለምለሚ መርካቶ ህንጻ ሁለተኛ ፎቅ 105 ቁጥር ላይ ማዛ ጥበብ ብላችሁ ብትመጡ እዛም ታገኙናላችሁ ማለት ነው። ይሄኛው ደግሞ ቦግ ያለ ከለር የምትወዱ ቀይ ከለር ለምትወዱ ከስተመሮቻችን የሚሆን አይነት ቀሚስ ነው። እንደዚህ እንደምታዩት በሽሪምሪ ወይም ሪጋ ይባላል ማቴሪያሉ። በዛ አድርገን የሰራነው ነው። ወገቡ ልቅ ነው። እንደዚህ እንደምታዩት እጁም ደግሞ አጓጉል ሆኖ ሰፋ ተደርጎ የተሰራ የሀበሻ ቀሚስ ነው ማለት ነው። በጣም ነው የሚያምረው። ታች ላይ ያለው ጥለት ከለር ኮምቢኔሽኑ ሁሉም ነገር በጣም እኔ ከምወዳቸው የሀበሻ ቀሚሶች መካከል አንዱ ነው ማለት ነው። ይሄ የሀበሻ ቀሚስ መቀነት የለውም፣ ነጠላ ብቻ ነው ያለው። ኖርማሊ ወገቡ ላይ ላስቲክ እንዲገባ ከፈለጋችሁ ለአለባበስ እንዲመች ወገቡ ላይ ላስቲክ ማድረግ እንችላለን። ከዛ በተረፈ ልክ እንደዚህ እንደምታዩት አጠር ያለች ነጠላም ደግሞ አለችው። ነጠላቸው የነዚህ ትልልቅ አይደለም፣ አጠር ያሉ ነጠላዎች ናቸው ያሏቸው። ሞስትሊ በነጠላ የሚለበስ አይነት የሀበሻ ቀሚስም አይደለም ይሄ። ኦኬዥኖች ካሉባችሁ እንዲህ ቤቢ ሻወር ማድረግ ለምትፈልጉ እርጉዝ ለሆኑ ሴቶች በጣም ሪኮመንድ አደርገዋለሁ። በጣም የሚያምር የሀበሻ ቀሚስ ነው። ይሄኛው ደግሞ በዶቃ ሰማያዊ የተሰራ የጎንደር ቀሚስ ነው። በጣም ነው የሚያምረው። እኔ በጣም ከምወዳቸው የጎንደር ቀሚሶች መካከል አንዱ ነው። ልክ እንደዚህ እንደምታዩት ዶቃ ሰማያዊ ሆኖ ከላይና ከታች ጠበብ ያለች ጉብጉብ አለቻት። መቀነቱም ደግሞ ደብል ሆኖ በዚህ መልኩ አድርገን ሰርተነዋል ማለት ነው። ጥልፉ ከለር ኮምቢኔሽኑ ሁሉም በጣም ነው የሚያምረው። ጡቱ ላይ ሰፋ ያለ ስትራክቸር አለው። በግራና በቀኝ ሶስት መስቀሎች ይወርዳሉ። እጅጌው ደግሞ በ3 አምባር የተሰራ ነው። ረዘም ያለ እጅጌ አምባር ነው የተጠቀምነው። ዚፐር አለው። ለማውጣትና ለማስገባት እንዲመች ዚፐር ተጠቅመናል። ያው መቀነቱ ደግሞ ልክ እንደዚህ እንደምታዩት ትልቅ መቀነት ነው። እንደ ስካርፕን መጠቀም የምንችለው አይነት መቀነት ነው ማለት ነው። ወገብ ላስቲክ ስለምናደርግ መቀነቱን አለማድረግም ይቻላል። ኦፕሽናል ይሆናል ማለት ነው። ይሄኛውን እንደ ስካርፕም ከነጠላው በተጨማሪ እንደ ስካርፕን መጠቀም ይቻላል ማለት ነው። ብዙ ጊዜ ነጠላው የቀሚሱን ውበት ስለሚደብቀው በዚህ ብናደርገው ደግሞ የተሻለ ይሆናል። ነጠላውን ለቤተ ክርስቲያን እንጠቀመዋለን ማለት ነው። ሁለቱንም አማራጮች መጠቀም እንችላለን። በጣም የሚያምር ቆንጆ የጎንደር ቀሚስ ነው። ይሄንን የጎንደር ቀሚስ እኛ ጋር በ8,000 ብር ብቻ ነው የምታገኙት ማለት ነው። እንደምታዩት ደግሞ ቆንጆ ትልቅ ነጠላ አለው። 12 ክንድ ነጠላ አለው። ይሄኛውን ነጠላ ደግሞ ለቤተ ክርስቲያን መጠቀም እንችላለን። ትልቅ ስለሆነ አጣፍቶ ለመልበስ የሚሆን አይነት ነጠላ ነው ማለት ነው። እኔ ደግሞ እንደ ጎንደር ባህላዊ አለባበስ ልክ እንደዚህ አድርጌ ጣል አድርጌዋለሁ ማለት ነው። አያምርም ወይ? ዶቃ ከለር ለምትወዱ ከስተመሮቻችን ይሆናል ብለን እናስባለን። የወደዳችሁትን የመረጣችሁትን ስክሪንሾት እያደረጋችሁ ላኩልን። ቪዲዮውን እስከዚህ ድረስ ስለተከታተላችሁ እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አብሮነታችሁን አሳዩን። እናመሰግናለን። ሰላም ሁኑ።